ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የወልቃይት ጠገዴ ኮሚቴ በምርጫ ቦርድና በስመርት ፓርቲ የፍርድ ቤት ክርክር ውስጥ ለመግባት ጠየቀ። የወልቃይት ጠገዴ አማራ የማንነት ወሰን አስመላሽ ኮሚቴ የፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲያካሂድ ባሳለፈው ጊዜያዊ እግድ ውስጥ ገብቶ ለመከራከር አቤቱታ አቀረበ። ኮሚቴው በፌዴራል ከፍተኛ ፍርድ ቤት በአመልካች በዲሞክራሲያዊ ስመርት ትግራይ ፓርቲና በኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ያለው ጉዳይ መብትና ጥቅሙን እንደሚነካ በመግለጽ ጣልቃ ገብቶ ለመከራከር በጠበቃ በኩል ጥያቄ ማቅረቡን አስታወቀ። በዚህም መሰረት ፍርድ ቤቱ ጉዳዩን ተመልክቶ ውሳኔ ለመስጠት ለየካቲት 25 ቀን 2018 ዓ.ም ቀጠሮ መስጠቱን ለጉዳዩ ቅርበት ያላቸው ምንጭ ለቢቢሲ አረጋግጠዋል። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓ.ም ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስመርት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እግድ ጥሏል። ይህንንም ተከትሎ የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በውሳኔው ለሕዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከተሰጣቸው የምርጫ ክልሎች ውስጥ የሁመራና የአዲረመጽ ምርጫ ክልሎች ከትግራይ ክልል ወጥቶ በወልቃይት ጠገዴ ሰቲት ዞን ስራ ራሱን የሚያስተዳድር ነው ብሏል። ኮሚቴው ስመርት ባቀረበው አቤቱታ መሰረት አመልካቾች ፍርድ ቤቱ በሰጠው እግድ በክርክሩ ሂደት ውስጥም ተካፋይ ባልሆነበት ሁኔታ የሚሰጠው ውሳኔ በፌዴሬሽን ሕገ መንግሥት አንቀጽ 38 ላይ የተመለከተውን የመምረጥና መመረጥ መብትና ጥቅማችንን የሚነካ ነው ብሏል። በዚህም ምክንያት ፍርድ ቤቱ በስመርት ፓርቲና በብሔራዊ ምርጫ ቦርድ መካከል በሚደረገው ክርክር ውስጥ ጣልቃ ገብተው እንዲከራከሩ እንዲፈቀድላቸው ጠይቀዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲያደርግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ነው ጉዳዩን ወደ ፍርድ ቤት ያመራው። ቦርዱ እንዳለውም ያወጣውን የምርጫ ክልሎች ጣቢያዎች ዝርዝር ተከትሎ የፌዴሬሽን ምክር ቤት ጥር 25 2018 ዓ.ም ለቦርዱ በጻፈው ደብዳቤ በሁለቱ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲያደርጉ መወሰኑን አስታውቋል። እነዚህ በትግራይና በአማራ ክልል የይገባኛል ጥያቄ የተነሳባቸውና ከሁለቱም ክልሎች ውጭ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት የሁመራ፣ የአዲረመጥ፣ የኮረም፣ አፍላ፣ የጠለምትና የራያ አላማጣ መራጭ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮች ድምፃቸውን የሚሰጡ ለሕዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤት ምርጫውን በአካባቢዎች ላይ የተነሳውን የይገባኛል ውዝግብ በሕገ መንግሥት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤት ማሳወቁን ቦርዱ ገልጿል። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት በውሳኔው ላይ እግድ ጥሏል። በትግራይ የሚንቀሳቀሰው ስመርት ፓርቲ የፌዴሬሽን ምክር ቤት ውሳኔ ብሔራዊ ምርጫ ቦርድ ይፋ ሲያደርግ በይፋ ተቃውሞውን በመግለጫ ያሳወቀ ሲሆን ጉዳዩንም በፕሬዝዳንቱ አቶ ጌታቸው በኩል ለፍርድ ቤት አቅርቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳዳሪ ፕሬዝዳንት አቶ ጌታቸው በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 2018 ዓ.ም እንዲያቀርብ ፍርድ ቤቱ አዝዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩት የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ሕዝባዊ ወያኔ ሓርነት ትግራይ
ዲሞክራሲያዊ ስምረት ትግራይ እና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችም የተላለፈውን ውሳኔ ደግፈውታል። በዛሬውም ዕለት በትግራይ ጊዜያዊ አስተዳደር ጥሪ በተለያዩ የክልሉ አካባቢዎች ነዋሪዎች አደባባይ ወጥተው የተቃውሞ ሰልፍ ማድረጋቸውን የክልሉ መገናኛ ብዙኃን ዘግበዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።